ላይ ያላችሁ ክብራት ተመልካቾች ከዶክተር ኤታና ሀብቴ ጋር ቆይታ እናደርጋለን። ለቀይ ባህር ብሎ ለቀይ ካርድ የተዘጋጀው ብልጽግና ነው የዛሬ አርዕስታችን። ትልልቅ ጉዳዮች አሉንና አብራችን እንድትቆዩ እንጋብዛለን። ዛራ ሚዲያ ሳብስክራይብ አድርጉ። ይህን ቻናል አዲስ ከሆናችሁ ሼር አድርጉ። ሌሎች ፕሮግራም እንዲዳረስ በጣም ጠቃሚ የኢትዮጵያ ጉዳይ ነው፣ ወቅታዊ ጉዳይ ነው። አብራችን ቆዩ ከእንግዳችን ጋር። ዶክተር ኤታና እንኳን ደህና መጣ። በስራ ሰዓት በጣም በክላስ ሰዓት ነው ያገኘውና እጅግ አመሰግናለሁ። በተመልካቾች እንኳን ደህና ቆየኸኝ ስታሌ። እንኳን ተመልሰን ተገናኘን። እንደምን ነህ? በጣም አመሰግናለሁ። ቴንኪዩ። በጣም ደስ ብሎኛል ስላገኘው። ትልቅ ጉዳዮች አሉ። በአፋን ኦሮሞም በአማርኛም ከዶክተር ሚልኬሳ ጋር ስታደርጉት የነበረው ውይይት የብልጽግና የውድቀት ዋዜማ ላይ ነው ያለው የሚለው ጉዳይ ስታነሱ ነበርና ማሳያዎቹ እስቲ ያው ኦዲየንሱ የተለያየ ስለሆነ ነው። ኦዲየንሱ በሳተላይት ለሚከታተልን ተመልካች ስለሆነ ብትደግመውም አይከፋም ብዬ ነውና የብልጽግና የውድቀት ዋዜማ ላይ ነው ያለው የሚያስብለው ማሳያዎቹ ላይ እስቲ ፎከስ እናድርግ። መጀመሪያ በዛውን ጀምር። መልካም ስታሊን። እንግዲህ አብይ እና እሱ ብልጽግና ብሎ የሚጠራው አገዛዝ የግድያ መዋቅር የውድቀቱ ዋዜማ ላይ ነው ስንል ስርዓቱ ራሱ የቆመበትን ምሰሶዎችን በማየት ነው። አንደኛው የፕሮፓጋንዳ አቅሙ ነው። ከዚህ በፊት እንደምታውቀው የተወሰነ ተቀባይነት የነበረው ጊዜ ነበረ። በተለይ ለውጥ መጣ የተባለበት ሰሞን ህዝቡ ሁሉ ሲያጨበጭብ እንደነበረ የሚታወቅ ነገር ነው። በዛ መሃል ውሸት ሲለቀቅ ህዝቡ እውነት መስሎት ሲያጨበጭብ ነበር። ኢንጂነር ሲገደል አይ እንደዚህ አይነት የዋ የፍቅር ሰውማ እንዴት አድርጎ ሰውን ይገላል፣ ስም አታጥፉ እንጂ ነበር የሚባለው። ያው እንደምታውቀው መድረክ ላይ ቆሞ ራሱ ባደራጀው የነፍሰ ገዳይ ቡድን ቦምብ ሲያስወረውር ጊዜ አይ እነ እከሌ ናቸው እኮ ሊገሉት ፈልገው እንደዚህ ያደረጉት። ታስታውሳለህ? ቤተ መንግስት ገብቶ ምንም ምርመራ ሳይደረግ ደቂቃዎች ሳይፈጅ በሙያ ታግዘው ሊገሉኝ ነበረ ብሎ የተናገረው ጊዜ። ይሄንን ያነሳውበት ምክንያት ምንድን ነው? ይሄ ሰውዬ ከመጣበት ጊዜ ጀምሮ የመጀመሪያዎቹ 3-4 ዓመታት የፕሮፓጋንዳ አቅም ነበረው እና ያ ፕሮፓጋንዳ አቅም እኛ በለመድነው ሚዲያዎች ብቻ ሳይሆን ሁሉም ሰው እንደሚያውቀው የሳይበር ዘመቻ ይሄ አሁን ፋርሴቡላ ተብሎ መሳቂያ የሆነው ቡድን ዘመቻ ሲያደርግ ነበር። እንደምታውቀው ደሞዝ ተከፍሏቸው ዩቲዩብ ላይ ቁጭ ብለው የሚያወሩ ሰዎች አሉ በብዛት ብልጽግና ያሰማራቸው። ይሄ ሁሉ ተደምሮ የአገሪቷን የፖለቲካ አየር ይዞ ነበረ። ምንም የማይካድ ነገር። ሌሎቹ ድምፆች ከዳር ላይ ነው የሚሰሙት። ሲሰሙ ራሳቸው ህዝቡ ሲሰማ ራሱ ወይ ትክክለኛ መረጃ ላይ እንዳልተመሰረቱ ወይ ደግሞ ዝም ብለው የመቃወም ሶስ እንዳላቸው ተደርጎ ነው የሚታሰቡ። ያ ነገር አሁን ተሰብሯል። እንደምታውቀው አሁን ህዝቡ አማራጭ ድምፆችን ነው የሚሰማው። አሁን እነ ኢቲቪ ፋርሴቡላዎች በሳይበር የሚያደርጉት ዩቲዩብ ላይ የሚያወሩት ሁሉ ህዝቡ በጣም ስለሰለቸው አሁን አማራጭ ድምፆችን ነው የሚሰማው። ይሄ አንድ ነው። ስለዚህ የፕሮፓጋንዳ የበላይነቱ ተሰብሯል ነው። ተመልሶ የሚያገግም አይነት አይደለም። የአንድ ምሳሌ ብቻ ሰጥቼ ላቁም። ባለፈው ተናግረን ነበረ ሆርን ኮንቨርሴሽን ላይ ፕሮግራም አዘጋጅተን ህዳሴ ግድብ ሲመረቅ ለ3 ወር ያገለግላል ተብሎ ነው የተዘጋጀው ፕሮፓጋንዳ። 1 ወር ሳይሞላ ህዝቡ ሰለቸው። አሁን ቀረ። አሁን ስለ ህዳሴ የሚያነሳ ሰው የለም። አሁን ወዴት ነው የተሸጋገረው? ወደ ዞን ወርደው ዳቦ አስጋግረው የመብላት ደረጃ ላይ ነው የደረሰው። አሁን እንዳየኸው ማለት ነው። እነጌቸውም እዛ ሄደው ዳቦ ሲበሉ ማን ነው ይሄ እነ ሬድዋን ጋር ሆነው ዳቦ። እንደዚህ ነው የሆነው የፕሮፓጋንዳ ደረጃው ልለ ነው። አንድ እሱ ነው። ሁለተኛ ይሄ ቀጠናዊ የሆነ አቅም ነበረ። በቀጠናው ከኢትዮጵያ ውጪ ያሉ ኃይሎች እየተናበቡ በመሳሪያ በስለላ መዋቅር ከውጪ በሚመጣ ገንዘብ ተደጋግፈው ይንቀሳቀሱ ነበረ። ለምሳሌ ሱዳን ብትወስድ
ከአልቡርሃን ጋር ሳይስማሙ ሲቀሩ እና አብይ ጦርነት ጊዜ እንደምታውቀው መሬት ወስዶ አልቡርሃን ድንበር ዘግቶ ነበረ። ከዛ በኋላ ግን ከነ ሐሚቲ ጋር ሆኖ እያሴርን እንደሆነ ሲያቅ ጊዜ ከሱ ጋር ተጣላ እና ሐሚቲ ደግሞ ከዩኤኢ ጋር ተባብረው ስለሚሰሩ ገንዘብም ከዛ ትጥቅም ከዛ ስለሚሰጣቸው ያንን ትጥቅ ደግሞ የሚያስተላልፈው ገንዘቡንም የሚያስተላልፈው አብይ ስለሆነ የነ ሐሚቲ ጓደኛ ሆነ። አሁን እነ ሐሚቲ የበላይነት ያገኙበት ጊዜ ለአብይም ፀሐይ ወጥቶ ነበረ ልል ነው። አሁን እነ ሐሚቲ እየተሸነፉ እነ አልቡርሃን የበላይነት እየያዙ ነው ሱዳን ውስጥ። ከዛ ያለው ድጋፍ እየመነመነ ነው። አንድ ዩናይትድ አረብ ኤምሬት አሁን ገንዘብ ሰታ ሰልችቷታል። ደክሞናል ብለው ተናግረዋል። በነገራችን ላይ እስከ 30 ቢሊዮን ዶላር አውጥተን ምንም ነገር ይሄ ሊጠቅም አልቻለም የሚል ደረጃ ላይ ነው የደረሱት። በአሁኑ ጊዜ ወርውረው አልጣሉትም፣ ግን ሰልችተዋል። የሶማሊያ እና ሶማሊላንድ ጉዳይ ምን አይነት ዲዛስተር እንዳመጣ የምታውቀው ጉዳይ ነው። ኤርትራን ተመልከት። ትግራይ ሲወረር ኤርትራ ከሱ ጋር ተባብሮ ነው ወረራ የመጣው። ዛሬ ኤርትራ ወይ እሱ ይወረኛል ወይ እወራታለሁ እያለ መግለጫ የሚያወጣበት ጊዜ ነው የደረሰው። ስለዚህ ይሄ ቀጠናዊ አቅሙ ተኗል ነው። የለም፣ ያ ቀጠናዊ አቅም የለም። ግን ይሄ ሁሉ አይደለም። የብልጽግና ውድቀት እያመጣ ያለው ይሄ ሁሉ ነገር ሳይሆን አገር ውስጥ ያለው ነባራዊ ሁኔታ ነው። አንድ በአገር ውስጥ የአብይ አህመድ በግልጽ መደገፊያ ምሰሶ ሆኖ ያቆመው ወታደራዊ አቅም ነው። ያ ወታደራዊ አቅም ያው በየጊዜው የምትዘግበው ነው። በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ እድል ፈንታው መሸነፍ ነው። ባለፈው አማራ ክልል የተደረገውን ጉዳይ አይተሃል። በቪዲዮ ወታደሮቹ በሰልፍ እጅ ሰጥተው ግማሹ የሞተ ግማሹ ደግሞ የቆሰለ። አሁን ፋኖች መግለጫ እያወጡ ባካችሁ ተረከቡን፣ ገንዘብ የለንም፣ የምንቀልብበት ገንዘብ የለንም ብለው የሚለምኑበት ክፍለ ጦር ነው የፈረሰው። ክፍለ ጦር በኦሮሚያ 3 ክፍለ ጦር በኦሮሚያም ተመሳሳይ ነው። በኦሮሚያ ተመሳሳይ ሁኔታ ነው ያለው። በየቦታው እየተመታ እየተበተነ ነው። ወታደር እየሰለቸው ነው ደግሞ በዚህ። ይሄ ብቻ አይደለም። ኦሮሚያ ውስጥ በጣም የተለየ ብዙ ሰው ያላየው አንድ ነገር አለ። ልክ እንደ ፋኖ ብዙ ዓመት ሆኖታል እንግዲህ ኦሮሚያ ውስጥ በሳምንት በ2 ሳምንት በ3 ሳምንት አጠፋለሁ እያለ 7 ዓመት ደረሰ። አብይ እንደመጣ ነው ወደ ጦርነት የገባ ኦሮሚያ ውስጥ እና ዛን ጊዜ በጣም የተገደበ ነበረ አብይ ሲመጣ። አሁን እየተስፋፋ መጥቶ ማዕከላዊ ኦሮሚያ፣ ሰሜን አካባቢ፣ ሰሜን ኦሮሚያ አካባቢ ያው የኦኤልኤ መንቀሳቀሻ እንደሆነ የሚታወቅ ነገር ነው። አሁን ባለፉት 2-3 ሳምንታት የሚናገሩትን ነገር ልንገር። ኦኤልኤን አሸንፈን ስላለቀለት አሁን አዛዦቹን እየፈለግን ነው። እንደዚህ ነው የተናገሩት። አልቆላቸዋል። አሁን በመሬት ላይ ያለው ነባራዊ ሁኔታ ሁሉም ሰው የሚያውቀው ኦኤልኤ በምስራቅና ደቡብ ምስራቅ ኦሮሚያ ደርሶ የማያውቅበት ባለፉት 7 ዓመታት ደርሶ የማያውቅበት አካባቢ ካምፕ ከፍቶ አስፍቶታል ማለት ነው። የጦር ሜዳውን አስፍቶታል ኦኤልኤ። ይሄ ነው ያለው ኦሮሚያ ውስጥ እና ወታደሩ መሸነፉ ብቻ አይደለም፣ ሞራሉ በጣም ተነክቷል። በጣም ሞራሉ ተነክቷል። አሁን በየጊዜው እየወጡ የሚናገሩትን ብቻ ሳይሆን መከላከያ ውስጥ በተለይ ወልዲያ ላይ መከላከያ ከተመታ በኋላ ከፍተኛ የሆነ ረብሻ ነው የተፈጠረው። ረብሻ ስል እኛ በደረሰን መረጃ አማራ የሆናችሁ ወታደራዊ አዛዦች እና ወታደራዊ ሰላዮች መረጃ እያቀበላችሁ ነው እንጂ እንደዚህ በዚህ ደረጃ እንዴት ፋኖ መከላከያን ይመታል የሚል እርስ በራስ የመቆራቆስ ነገር ነው የተነሳው። አብይ አሁን ይሄንን ነገር ማኔጅ ለማድረግ ነው እየተንቀሳቀሰ ያለው። በአጭሩ እየተናገርኩ ያለሁት ነገር ምንድን ነው? ወታደራዊ አቅሙ መመናመን ብቻ ሳይሆን የአማጺዎቹ የበላይነት የሚያመጣበት ሁኔታ ላይ ባላንስ ኦፍ ፓወር የምንለው ነገር እየተቀየረ ነው በተጨባጭ ልል ነው።
ከዛ በመቀጠል የገንዘብ አቅም ነው። የገንዘብ አቅም አሁን ኢትዮጵያ ውስጥ የዶላርን ነገር የምታውቀው ነገር ነው። አቅሙ ገንዘብ ከዶላር ጋር ሲታይ አቅሙ ተመቷል። ግን ይሄ መንግስት ራሱ ይሄ መንግስት ብሎ ራሱን የሚጠራው አገዛዝ ራሱ የገንዘብ አቅሙ በጣም እየተመታ ነው። አሁን ባለፈው እቺ የፍንፍኔ ከንቲባ ከዚህ በኋላ ኮሪደር የለም አለች። ኮሪደር ቆሟል ነው ያለችው። አብይ ግን አለ ፍላጎቱ አለ አለች። ከጥቂት ቀናት በፊት አብይ ደግሞ የተናገረው ምንድነው? የውጭ ሰዎች እንደዚህ ተናግረው እኮ ይሄ ኪሳራ እያመጣ ነው ምናምን እያሉ ነው ሲባል አያገባቸውም። የሚያገባቸው ነገር የለም። እኛ በራሳችን አቅም የፈለግነውን ነገር ነው የምንሰራው አለ። እሷ ግን ከ3 ቀን በኋላ ወጣችና የለም ከዚህ በኋላ ኮሪደር። ምስጢሩ አንድና አንድ ነው። የገንዘብ አቅሙ እየተመታ ነው። ይሄ ነው የገንዘብ አቅሙ በጣም እየተመታ ነው። ለሰራተኛ ይጨምራል የተባለው ደሞዝ አሁን አንዳንድ ቦታ ተከፍሏል እያሉ ነው። አንዳንድ ቦታ እስካሁን ድረስ አልተከፈለም። በተጨባጭ ግን ተከፈለም አልተከፈለም፣ ተጨመረም አልተጨመረም የመንግስት ሰራተኛ ኑሮን ማሸነፍ አቅቶታል። ህዝብ ከፍተኛ የሆነ ብሶት ውስጥ ገብቷል እና ወታደራዊ አቅሙ የገንዘብ አቅሙ እየተመናመነ ነው። የፕሮፓጋንዳ አቅሙ እንደዚህ እየተመታ ነው። አብይ ራሱ እንደዚህ እየባሰበት የመጣው ሁኔታ የህዝብን ቁጣ ገንፍሎ እንዳያወጣ በጣም እየሰጋ ነው። አሁን ሰሞኑን ደግሞ እንዳየኸው በዓለም ዙሪያ ያለው ምሳሌ ለአብይ በጣም ጥሩ አይደለም። በጣም የሚያስደነግጥ ነገር ነው። አሁን ማዳጋስካር ፕሬዚደንቱ ጥሎ ነው የጠፋው። ይኸው ከ2 ቀን በፊት ነው ያየኸው ጉዳይ ነው እና ለነ አብይ በጣም ትልቅ ተሞክሮ ነው ለኢትዮጵያውያን። ደግሞ እሱ የማዳጋስካር በጣም መጥፎ ምሳሌ ነው። ለአብይ ነው የምልህ። ለኢትዮጵያውያን ልብ ያላቸው የፓርላማ ሰዎች ካሉ እንደው ቀርቷል ሰዎች አሉ ብዬ ስለማምን እኔ ሁሉም ሰው ሆዳደር ነው ምናምን የሚባል ገንዘብ እያዩ ነው የሚኖሩት፣ የቤተሰብ ኃላፊዎች ናቸው ምናምን። ነገር ግን ሁሉም ሰው ለሆዱ ያድራል ብዬ አላምንም። ፓርላማ ውስጥ 2-3 ሰው ቀርቶ እንደሆነ ወታደር ውስጥ ወታደራዊ አዛዦች እስካሁን ኃላፊነት የሚሰማቸው ሰዎች ቀርተዋል ብዬ ስለማስብ ኃላፊነት የሚሰማቸው ሰው ካሉ ይሄ በጣም ጥሩ ሞዴል ነው። ምንድን ነው የተደረገው ማዳጋስካር ውስጥ? ባጭሩ እንደዚህ አይነት የአገር ውስጥ የኑሮ ፍጆታ በጣም አስቸጋሪ ሆኗል። ባለፉት ጥቂት ቀናት ፕሬዚደንቱ ከመጥፋቱ ጥቂት ቀናት በፊት የኃይልና የመብራት የውሃ ችግሮች ነበሩ አንታናናሪቮ ላይ። ነገር ግን ቁጣን ያመጣው ያ ነገር አለም። እሱ የመጨረሻው እርምጃ ነው የሆነው። ከዛ በፊት ብዙ ውስብስብ የሆኑ የኢኮኖሚና የፖለቲካ ችግሮች ነበሩ። ያንን አልፈታም ብሎ በትዕቢት ነው የቀረው። በፖሊስና በወታደር እያስፈራራ ነው የቀረው። ምንድን ነው የሆነው? ፓርላማ ላይ ቮት እናደርጋለን፣ ቮት ኦፍ ኖ ኮንፊደንስ እናመጣለን ብሎ ድምፅ መሰጠት ሲጀምር ህዝቡ ተስፋ ስለተሰማው ገንፍሎ ወጣ። ይሄድልን ይሄ ፕሬዚደንት በሚል ገንፍሎ ወጣ። ከዛ ወታደሮቹ ለ2 ነው ለ3 ቀን ብቻ ነው መሀል ከተማ እንዳትገቡ ብለው ከልክለዋቸው አስቀምጠው፣ ከዛ በኋላ ሰውዬው እያለቀለት የአገር ተስፋም ደግሞ እሱ የሚቆይ ከሆነ እየተመናመነ እንደሚሄድ ስላወቁ እንዴ አላችሁ እንዴ እስካሁን እንኳን ደህና መጣችሁ ብለው ነው መሀል ከተማ ያስገቧቸው። ከዛ ፕሬዚደንቱ ሚኒስትሮቼን አላለም፣ ወታደሮቼን አላለም፣ ካድሬዎቼ አገልጋዮቼን አላለም፣ ቤተሰቡን ብቻ ይዞ ነው ሹልክ ያለው። ይሄ ዛሬ ሽርጉድ እያሉ አብይን ለሚያገለግሉ ለወታደሮቹም ለፓርላማ አባላትም ጥሩ ምሳሌ ነው ምለው እኔ ለዚህ ነው። ይሄ ለነ አብይ በጣም መጥፎ አስደንጋጭ የሆነ ዜና ነው። ለአገር ለሚያስቡ ሰዎች፣ ፓርላማ ውስጥ ላሉ ሰዎች፣ ለወታደሮች ደግሞ ምሳሌ ነው። ጥሩ ማሳያ ነው እና ይሄንን ደግሞ ገፊ ምክንያቶች የሚሆኑትን ነገር በኋላ ልናወራ እንችላለን። ነገር ግን አገር ውስጥ ያሉ ኢኮኖሚያዊ፣
ፖለቲካዊ ማህበራዊ ሁኔታዎች አብይን ከድተዋል። አብይ እንደዚህ ዝም ብሎ ዞር ዞር እያለ ይውኝ እያለ ሰዎችን በግል አሁን እኮ አብይ የደረሰበት ደረጃ ብትመለከት እኮ ስታሊን አሁን ሞቼ ይገኛለሁ ጌቾ እንዳይለየኝ እያለ በዚህ ደረጃ ላይ ነው የደረሰው። በግለሰብ ደረጃ ላይ የሚሰራ ፕሮፓጋንዳ ጌታቸውን ይዤ ቢዞር ጥሩ ነው፣ ጥሩ ምስል ይሆንል። እዚህ ደረጃ ላይ ነው የደረሰው ማለት ነው። እና ብልጽግና ውስጥ ያለው ውጥረት፣ ወታደሮቹ ውስጥ ያለው ይሄ ያለመተማመን መጨነቅ ጉዳይ በጣም መጨመሩ እሱንም አስግቶታል። ስለዚህ በአጠቃላይ ስትመለከተው የአብይ ስርዓት ያረፈበት የሚሰውሰው አንድ በአንድ እየተጎዳ ነው እና እንቅስቃሴ የሚያደርጉት ሰዎች ይሄንን እያዩ ስስብልቱን እያዩ መንቀሳቀስ ይኖርባቸዋል ባይ ነኝ። በጣም አመሰግናለሁ። ወታደራዊ አካባቢ ትንሽ እንዳሰው የወታደራዊ አካባቢ ያለው አለመተማመን ጉዳይም ትንሽ ጨረፍ ስላደረከው ሚሊተሪ አታሼ በተመለከተ ጀዋር ዛሬ የለጠፈው ማህበራዊ ፌስቡክ ፔጁ ላይ እያየው ሚሊተሪ አታሼ ወይም የመረጃ ሰዎች በተለያየ ኤምባሲዎች የሚገኙ ወደ ሀገር ቤት ተጠርተው ለስልጠና ብለው ተጠርተው ዶክመንት እንዳይሰጧቸው መወያያ ዶክመንት እንዳይወጣ ፎቶኮፒ ተደርጎ የሆነ መረጃ እንዳይወጣ በኦዲዮ 8 ሰዓት ምናምን ቁጭ ብለው እንቅልፋቸው እየለጠጡ 8 ሰዓት ሙሉ አድምጠው እንደወጡ ነው የጻፈው። ይሄ የመረጃ ሰዎች ናቸው፣ ግን መንግስትም እነዚህን ሰዎችም አያምንም። ሚሊተሪ አታሼ የስለያ ምናምን ሰዎች ናቸው እነዚህ፣ መንግስት እነዚህ እንኳን አያምንም። ይህን ያነሳውል ዶክተር ኢታና መከላከያ አካባቢ ያሉ ትላልቅ ኦፊሰሮች የሚታሙት ምንም እገሌ የሚባል ለብልጽግና የምር አገልጋይ ነው የሚባሉ በጣም የሚቆጠሩ ናቸው እየተባለ ነው። አንዳንዶቹ ከኦላ ጋር ይሰራሉ፣ ለኦላ ቅርብ ናቸው። ትላልቆቹ ከኦላ ጋር መረጃ ለኦላ አሳልፈው ይሰጣሉ የሚባሉ ጀነራሎች አሉ፣ ከታች እስከ ላይ ያሉ። አንዳንዶቹ ለፋኖ ይሰጣሉ። የአማራ ተወላጆች ደግሞ ከፋኖ ጋር ይሰራሉ፣ መረጃ አሳልፈው እየሰጡን ነው። መከላከያ እንዲቀጠቀጥ እያደረጉ ነው፣ አሳልፈው መረጃ እየሰጡ መሳሪያም ጭምር አሾልኮ ይሰጣሉ፣ ጥይት ይሰጣሉ። መረጃ ከሁሉም በላይ ግን ከፋኖ ጋር ይሰራሉ ተብሎ የሚጠረጠሩ መከላከያ ከፍተኛ መኮንኖችም አሉ። ለህወሓት የሚሰጡ አሉ የሚባሉ አሉ፣ ለቲዲኤፍ ማለት ነው። ለኤርትራ የሚሰጣሉ የሚባሉ አሉ። እንዲህ የሚባል ሰራዊት ይዞ ነው የብልጽግና መንግስት ስልጣን ላይ ያለውና እስቲ ከሴኩሪቲ አፓራተሱ ውጭ ያለውን ትንሽ ቆየት ብለን እንየውና ይሄ መንግስት የሚተማመንበት ጠንካራ ሰራዊት አለኝ፣ ጠንካራ አደረጃጀት አለን፣ ይሄን ያክል ሺህ ሰራዊት አለኝ፣ እዚህ አካባቢ በአንዴ ዙር ይሄን ያክል ሰራዊት አሰለጠንኩኝ የሚለው መንግስት ይሄ ወዴት እያዘነበለ ነው? አቅጣጫው ወዴት እየሄደ ነው? እዚህ አካባቢ ያለው የብልጽግና ኮንፊደንስ ምን ይመስላል? አሁን ካቆምክበት ቦታ ብጀምር አብይ ጦርነት እንዳይቆም ሁል ጊዜ የሚተጋው ወታደሮቹም ቢሮክራቱም ህዝቡም ማሰቢያ ጊዜ እንዲያጣና ከአንድ ጦርነት ወደ ሌላ ጦርነት እንዲሸጋገር የሚያደርገው ኤግዛክትሊ ለዚሁ ምክንያት ስለሚፈራ፣ መረጋጋት የሱ ጠላት ስለሆነ ወታደሮቹ አካባቢ ተረጋግቶ ቁጭ ብሎ ሀገራችን ምን እየሆነች ነው ብለው እንዲያስቡ አይፈልግም። አንድ የሚተማመንበት እከሌን አምናለው እነ እከሌ የኔ ታማኞች ናቸው የሚላቸው ሰዎች የለውም። አቅሙ እስካለ ድረስ የማስፈጸም አቅሙ እስካለ ድረስ ክሊኮችን እየለዋወጠ ሰዎችን እየለዋወጠ ብቻ ነው ከአንድ ቦታ ወደ ሌላ ቦታ የሚልከው ወታደሮች። ያው ያዞራቸዋል ታውቃለህ። ከአንድ እዝ ወደ ሌላ እንዳይቆዩ፣ ከወታደሩ ጋር እንዳይቆዩ፣ የእዝ ሰንሰለቱ ተዋውቆ እንዳይቆይ ሁል ጊዜ እረፍት ይነሳቸው። ይሄንን የሚያደርጉ ስለማያምናቸው ይሄንን አሁን የወታደራዊ አታሼዎችን ነገር ያነሳ አንድ ተረት ነበረ። ኢትዮጵያ ውስጥ ሰይጣን መጥቶ ከመነኩሴ ጋር እየተነጋገረ የሚባለው የእንቁላል አጠባበስ ሰይጣን አሳስቶኝ ነው ሲባል ሰይጣን እኔ ራሴ ዛሬ ነው ያየሁት አለ የተባለበት ሁኔታ። አሁን እንደዚህ ወታደሮችን አምጥተ ሰላዮችን አምጥተ ዶክመንት ከልክለ በድምፅ ብቻ እየሰማችሁ ቁጭ ብሎ የሚባል ነገር እኔ በዓለም ዙሪያ ያሉ መንግስታት ቢሰሙ የሚደነቁ ነው የሚመስለኝ። ማለት
የራስህን መዋቅር ማመን አቅቶ የራሴ ምስጥረኞች ናቸው የራሴ አገልጋዮች ናቸው የምትላቸውን ሰዎች ማመን ካቃተ የለህም ማለት እኮ ነው። ምንድን ነው ያለህ ሌላ? በተለይ በኢትዮጵያ ሁኔታ እኮ የአገዛዝ አስፈጻሚነት ኃይል የሚለካው እኮ በስለላ አቅም፣ ያ የስለላ አቅምና የሰላዮች አቅም ከተመታ በጣም አስቸጋሪ ነው የሚሆነው። ጦርነት ብሎ እሱ ወዲያ ወዲህ የሚለው ነገር የስለላ አቅም ከሌለው ምን እንደሚሆን የሚታወቅ ነው። ኦሮሚያ ላይ አሁን ለምሳሌ ስብሰባ ሲደረግ እሱም ራሱ ቤተመንግስት ስብሰባ ሲያደርጋቸው ሲደረግ የነበረው ነገር ዶክመንት ፈርመው ይወስዳሉ፣ በስም ይዘው እንዳይወጡ ማለት ነው። ሄደ አንድ በአንድ ፈርመ ተወስድና ይሄው የኔ ዶክመንት ብለ ደግሞ እንደ ሂሳብ እንደሚያወራረድ ሰው ደግሞ መልሰህ ደግሞ ስምህ ተሰርዘውልህ ነው የምትወጣው። በፊት እኛ የምናውቀው ማለት ነው። ሞባይልም እዚህ አትገባም ፎቶኮፒ ስለማታደርግ እንደዚህ ይሄ ራሱ አልሰራም ማለት ነው። አሁን በድምፅ ቁጭ ብላችሁ ስሙ የሚባልበት ደረጃ ላይ ነው። በተጨባጭ ብትመለከት ስታሊን አብይ አሁን የገጠመው አይነት ጭንቀት የሚታመኑ ሰዎች የሉትም። ምክንያቱም ሁሉም ሰው አማራጭ እያየ ነው። አማራጭ ያዩበት ምክንያት ደግሞ በጣም በጣም የታወቀና በገሃድ የሚታይ ነገር ነው። እሱ በጥቅም ገዝቻቸዋለሁ ብሎ የሚያስባቸው ከፍተኛ ወታደራዊ አዛዦች ራሳቸው አማራጭ የሚያዩበት ጊዜ ነው ይሄ ጊዜ። ለዚህ ነው የሚሰጋው። በነገራችን ላይ አብይ በፊትም ቢሆን በድንገት ሰዎችን ስብሰባ እየጠራ የሚያናግረው ለዚህ ምክንያት ነው። በድንገት ነው የሚጠራው። አሁን ለምሳሌ ከፍተኛ የቢሮክራሲ የሚኒስቴር መስሪያ ቤቶች ወታደራዊ ስብሰባ ሲጠራ ተዘጋጅተው አስበው እንደዚህ አይነት ስብሰባ አለ ብለው እንዲመጡ አይፈልግም። ወይ በተሰበሰቡበት ይሄዳል፣ ወይ ደግሞ ጠዋት ተነስቶ አሁኑኑ እንደዚህ አይነት ቦታ እንድትገኙ ብሎ ነው የሚጠራቸው። ምክንያቱም መረጃ ያቀብላሉ ብሎ ስለሚያስብ። አሁን ለምንድን ነው አሁን ቅድም አንድ ነገር አንስተሃል። መረጃ ያቀብላሉ ወታደሮች፣ ሰላዮችም መረጃ ያቀብላሉ። ለምንድን ነው የሚያቀብሉት ነው እኮ። አንድ ሰላይ ወይ ደግሞ ወታደር የሚያገለግለውን ስርዓት ትቶ ከዛ ገንዘብ እየተከፈለው ለምንድን ነው የሚያቀብለው ነው። ምክንያቱ ምንድን ነው ነው። አሁን አቀብለዋል ብለን እንውሰድ። እነሱ ስለከሰሱ በእነሱ ክስ ነው የሚል። አሁን አማራ ለፋኖ አቀበለ መረጃ መሳሪያ ነው። ኦሮሞ የሆኑት ደግሞ ለኦኤልኤ መረጃ መሳሪያም አቀበሉ። ሌሎቹ ደግሞ ለትግራይ አቀበሉ እንበል። እነሱ የከሰሱትን ክስ እውነት ነው ብለን እንውሰድ። ለምንድን ነው ነው እኮ እንደዚህ አድርገው ከሆነ እነሱ እንጠብቃታለን የሚሉት አገር መጠበቅ አቅቷቸው ጠባቂዎች መሆን አንችልም ብለው የአገር ጠባቂና የአገር ተስፋ እነኚህ ናቸው ብለው ወታደሮቹ አምነዋል ማለት ነው። እኔ በምለው አይደለም፣ አንተ በምትለው አይደለም ስታሊን፣ እነሱ ባመጡት ክስ ነው። አንድ ከፍተኛ አዛዥ መረጃን እያሸለከ ለፋኖ የሚሰጥ ከሆነ፣ መሳሪያ ለፋኖ የሚሰጥ ከሆነ፣ አንድ ከፍተኛ አዛዥ ለኦኤልኤ መረጃና መሳሪያ የሚያሸልክ ከሆነ የአገር ተስፋ እኔ ሳልሆን እኔ የማገለግለው መከላከያ ሰራዊት ሳይሆን እናንተ ናችሁ እያለ ነው። ምክንያቱም እነኚህ ሰዎች የአገር ጠባቂ፣ የድንበር ጠባቂ፣ የአገሪቷ አጠቃላይ የደህንነት ጠባቂዎች ተብለው ነው የተቀመጡት። ደሞዝ የሚበሉት ለዚህ ነው። አሁን የሚሰሩት ደግሞ በደሞዝ አይደለም ታውቃለህ። ገንዘብ በጆንያ እየተሰጣቸው ነው። ከፍተኛ አዛዦቹ ከላይ ያሉት 2%፣ 3% እነዚህ የሚሆኑ አዛዦች ገንዘብ በጆንያ የሚቆጠር ገንዘብ ነው የሚሰጣቸው። እንደዚህ ገንዘብ እየተሰጣቸው እነሱ ደግሞ መረጃን አሳልፈው ለፋኖ የሚሰጡ ከሆነ አንደኛ ተስፋ እናንተ ናችሁ እያሉ ነው። አንድ በነሱ ልኬት፣ ሁለተኛ
ሁለተኛ ይሄንን እያደረጉ ከሆነ መረጃም እያቀበሉ መሳሪያም እያቀበሉ አይዟችሁ በርቱ እያሉ ከሆነ ነገ የአገር ደህንነት ስላሰጋኝ እኔ ያንን ደህንነት ጠብቅ ተብዬ አደራ የተሰጠኝ ሰውዬ መጠበቅ ስላልቻልኩኝ የዛሬውን አይደለም የነገው ተስፋ ራሱ በእናንተ ነው የሚለካው፣ በእናንተ ነው የአገር ተስፋ ያለው እያሉ ነው። ይህንን አድርገው ከሆነ እኔ ማስረጃ አለኝ፣ እነሱ ግን እየከሰሱ ነው። ይህንን የሚያደርጉ ከሆነ ወታደሮቹም ሰላዮቹም የዛሬም የነገም የዛሬ ስራ የነገ ተስፋ በእናንተ እጅ ነው እያሉ አይዟችሁ እያሉ ነው ማለት ነው። ይሄንን የሚያደርጉት ደግሞ ለክፋት ነው ብዬ አልወስድም። አድርገዋል ከሆነ አድርገዋል ከተባለ ለክፋት ነው ብዬ አልወስድም። ምንም እየታገሉ ነው ከውስጥ ማለት ነው። ለክፋት ነው ብዬ አልወስድም። ለምን መሰለ? አንድ ከፍተኛ አዛዥ ከመንገድ የተጠራ ዱርዬ አይደለም፣ ዛሬ አይደለም የተቀጠረው። አሁን የምታውቃቸው የምናያቸው ወታደሮች ይክፋም ይልማም አገሪቷ ለረጅም ዓመታት የደከመችባቸው ብዙ ወጪ የወጣባቸው እነሱም ራሳቸው ብዙ ውጣ ውረድ ውስጥ ያለፉ በፈለገ አይነት ደረጃ ይሁን ኃላፊነት አለብን ብለው የሚያምኑ ሰዎች ናቸው። እንደዚህ የሚያደርጉ ከሆነ ለክፋት ሳይሆን መልካም ነገር እየሰራን ነው ብለው ያምናሉ ብዬ ነው ማምነው። እንዴት አንድ ወታደር ራሱ ጀነራል ተብሎ የሚጠራበትን ተቋም ትቶ ለአማጺ እንዴት መሳሪያ ይሰጣል? ለገንዘብ እንዴት መሳሪያ ይሰጣል? እሱ አንቱ እየተባለ እየተከበረ ገንዘብ እያገኘ የሚኖርበት ተቋም ትቶ ለሌላ የሚሰጥ ከሆነ የአገሬ ተስፋ ያለው እዛ ጋ ነው እያለ ነው፣ ለአገሩ እያሰበ ነው ብዬ ነው እኔ ማምነው። ስታሊን በጣም ጥሩ። የወሎ ጉዳይ እናንሳ። ዶክተር ኢታና ወሎ አማራ ሲመታው ትግራይና ኤርትራ መታኝ አለ። አማራ ሲዶቅሰው ትግራይ ደቆሰኝ ኤርትራ ደቆሰኝ ያለበት ምክንያትና ለተባበሩት መንግስታትና ያው ለአንቶኒዮ ጉተሬዝ የጻፈው ደብዳቤ አለ። በግልጽ ቲፒኤልኤፍ የኤርትራ ናም ወሎ ተዋጉኝ ገጠሙኝ ብሎ የተናገረበት ምንድነው? አማራ በመታው ትግራይና ኤርትራን ያላከከበትና ወደ ዩኤን ደብዳቤ የመጻፉ ትርጉምስ ምንድነው? አንቶኒዮ ጉተሬዝ ምን ሊለው ነው የሚጠብቀው? እዚህ አካባቢ ያለ ጉዳይ ትንሽ እናጥራው። ወደ ደብዳቤው በኋላ ልመለስ። እስኪ ወልዲያ አካባቢም የተደረገውን ምት ትንሽ ቆይት ብዬ ላንሳ። ትግራይ ቲዲኤፍ ሲዋጋ የነበረው አብይ እነማን ነው ገጠሙን ያለው? አንተ ስታስታውስ ነጭና ጥቁሮች ገጥመውናል እኮ ነው ያለ አይደለም እንዴ? ደስ የተዋጉናል። ነጭና ጥቁር ተቀላቅሎ መጥቶ ወቅተውናል። የውጭ ጠላቶች መጥተው ወቅተውናል። እኛ በእነኚህ አንሸነፍም። የተሸነፍነው የማናቀው ያልተዘጋጀንበት ከኛ አቅም በላይ የሆነ የውጭ ኃይል መጥቶ ነው። እንዳውም ነጮች ሳይቀሩ መጥተው ተዋግተውን ነው። ትግራይ አይደለም የመታን። እንደዚህ ነው ያለው። ለማስታወስ ያክል ብዬ ነው። ስለዚህ ያሸነፈውን ኃይል እውቅና የመከልከል የትኛውን መንግስት እንደዚህ ያደርጋል ብለህ ልታስብ ትችላለህ። ነገር ግን አብይ ራሱ ባጠፋው ጉዳይ ራሱ ባቆሰለው ህዝብ መመታቱ ምንም የሚያስደንቅ ነገር የለውም። በድሮን ወላድ ሳትቀር ጤና ጣቢያ ውስጥ እየመታ በድሮን ትምህርት ቤትን እየመታ የአርሶ አደር ማሳ የአርሶ አደር መኖሪያ ቤቶችን እየመታ ሰው ደሙ ፈልቶ ጥቂት የነበሩ አማጺዎችን ተቀላቅሎ ተመልሶ ግማሹ ደጀን ሆኖ ግማሹ ወታደር ሆኖ ግማሹ ደግሞ አገልጋይ ሆኖ ለወታደር እጅ ለእጅ ተያይዘው አንሞትም ብለው መከላከያን ገጥመው አናቱን መጥተው ቢያፈርሱት ምንም የሚገርም ነገር የለውም። በኦሮሚያ ላይም የገጠመው ይሄ ነው። በትግራይ ላይም የገጠመው ይሄ ነው። በተመሳሳይ መልኩ አማራ ላይ የገጠመውም ይሄ ነው።
የህልውና ነገር የደረሰበት ህዝብ የሚያደርገው ነገር ነው ያደረገው። እሱ ግን የሚናገራቸው ነገሮች አንዳንድ ጊዜ ለሚዲያም የማይመቹ ክብረነክ የሆኑ ነገሮችን ነው የሚናገረው። ማስተላለፍ የሚፈልገውም ይሄ ነው። አንድ መሪ ከህዝብ ጋር ሲጣላ አጥፍቻለሁ ወይ ደግሞ እናንተ ራሳችሁ አጥፍታችኋል ሲል ቀርቦ ነገሮችን ለስለስ የሚያደርግበት መንገድ ይኖረዋል። አብይ እንደዚህ አይደለም። አብይ እንደ ሰፈር ምቀኛ አይነት ነው የሚንቀሳቀሰው። ከሲዳማ ጋር ተጣልቶ ጎረቤታም የሆነ ህዝብ ጠላት ነው ብሎ ስለሚያስብ ወላይታ ላይ መድረክ አዘጋጁልኝ ብሎ የወላይታ መድረክ ላይ ቆሞ ሲዳማን ይሳደባል። ህዝብን እኔ የፖለቲካ መሪዎችን ምናምን አይደል፣ ይሄ የተደረገ ነገር ስለሆነ የምነግርህ። አሁንም እኔን የአማራ ወታደር አያሸንፈኝም የሚል መልእክት ለማስተላለፍ ያው የትግራይ ጊዜም እንደተናገረው ማለት ነው። የኦኤልኤም እንደዚህ ነው። ስለዚህ እነኚህ ነገሮች እኛ በነ እከሌ እጅ አንሸነፍም ብሎ ህዝብን ይበልጥ የሚያናድድ ነገር እልህ ይሄንን የምታየው እኮ እሱ ከሚሰራቸውና ከሚለቃቸው ፕሮፓጋንዳ ብቻ አይደለም። እኛ በእነሱ አይደለም የተሸነፍነው፣ እነ ኤርትራና እነ ህወሓት መጥተው ነው እንደዚህ ያደረጉን የምለው እኮ በሱ ብቻ አይደለም። ምንድን ነው ዳንኤል ወጥቶ የተናገረው? መበሻሸቅ እኮ ነው ዛሬ እንደ መንግስት ሳይሆን እንደ ሰፈር ጎረምሳ፣ እንደ ሰፈር ምቀኞች የሚያስብ ይሄ ነው። አብይ የራሱን ውድቀት የማሰበት እና መመለሻ የሌለው መንገድ ላይ ሄዶ የቆመው በዚህ መንገድ ነው። ምንም አታመጡም፣ ልታሸንፉኝ አትችሉም፣ 1000 ዓመት ብትዋጉ አታሸንፉኝም፣ 10 ቢሊዮንም ቢሆን መድቤ ዋጋችኋለሁ። አሁን የደረሰበት ደረጃ መመለሻ የለውም። ወደኋላ የምትመለስበት መንገድ አይደለም። ከህዝቡ ጋር ተመልሰ የምትታረቅበት አማራ ክልልን ብልጽግና አሁን ሄዶ ሁለተኛ መንግስት ሆኖ ይመራል ስታስብ አላ ከዚህ በኋላ አሁን በድሮን ደብድበ ስታበቃ አስታል ምርጫም እየመጣለት ነው። በድሮን ደብድበ ስታበቃ ሰውን ከምግብ ቤት ውጣ ብለ አሰልፈ ረሽነ ስታበቃ ሰዎችን ተመልከቱ ብለ አረሽ ወላድን ጤና ጣቢያ ገለ ስታበቃ እንደዚህ መከላከያ ይዘህ ሄደ ክፍለ ጦሮች እየፈረሱብህ እጅ እየሰጠ ወታደር ተዋርደህ እንዴት ሄደ መንግስት ሆናል? የለም እንደዚህ አይነት መመለሻ የለውም። ምልህ ለዚህ ነው ትግራይ ውስጥ አሁን አብይ ሁለተኛ ሄዶ እኔ የእናንተ ወገን ነኝ የሚልበት አጋጣሚ ምንድን ነው? ኦሮሚያ እያንዳንዱ ሰፈር ብትሄድ ተመሳሳይ ነው። አብይ አሁን የተንጠለጠለው የቀሩት ወታደሮች ላይ ነው። ይሄም የውድቀት ዋዜማ ነው የምንለው ለዚህ ነው። ደብዳቤው ምንድን ነው ላልከው፣ ደብዳቤው ላይ አሁን አንተ ያነሳቸውን ክሶች ነው ያቀረበው። ኤርትራን ከሰሰ፣ ህወሓትንም ከሰሰ። እነኚህ የውስጥ አማጺዎችን እያደራጁ ገንዘብም እየሰጡ አመራር እየፈጠሩላቸው እያዘመቱብኝ ነው እና የተሸነፍኩት አንተ ቅድም ያልከው የተመታሁት በዚህ ነው እንደማለት ማለት ነው። እና ኤርትራን በተመለከተ መጨረሻ ላይ የተናገረው አንድ አስገራሚ ነገር አለ። እኛ ግን መደራደር ነው የምንፈልገው ይላል። ማለት ምንድን ነው የምትደራደረው? ያቀረብከው ችግር እኮ የለም። ይሄ ነው ችግሩ። ሆላን ግን አልከሰሰም። እሱ ላይ እንድትነካውን ፈልጋለሁ። ሆላ አልከሰሰም። ከሆላ ጋር ሰላም እንደሆነ አድርጎ ዝም ብሎ አለፈው። አዎ እናገራለሁ። እሱንም የከሰሰው ኤርትራንና ህወሓትን ነው። ከሶ ሲያበቃ ግን ከኤርትራ ጋር ግን እኔ መደራደር ነው የምንፈልገው። ከዚህ በፊት በጣም ችዬ አሳልፍ ያለው ሁሉንም ነገር፣ አሁን ግን መደራደር ነው የምፈልገው። ደብዳቤው የተናገረውና መዝጊያው የተለያዩ ነገሮች ናቸው። ደብዳቤው የተናገረው ክስ ነው። እንዲህ አድርገውኛል ነው። መጨረሻ ላይ የተቀመጠው ደግሞ መደራደር እፈልጋለሁ የሚል ነው። ይሄ
እሱ አካባቢ ያሉ ሰዎችን ፊደል ቀመስ የሆኑ ሰዎችን በጣም የሚያስተዛዝብ ነገር ነው። አንድ ደብዳቤ ከአንድን አገር ከሚመራ መንግስት እንደዚህ የዓለም መንግስታት ጋር እንደዚህ ወራዳ የሆነ ደብዳቤ ሲጻፍ የሚያስተዛዝብ ነው። ጽሁፉን ነው የምልህ። ወደ ቁም ነገሩ ስትሄድ ግን ነገርየውን ወደ ዓለም አቀፍ መድረክ በግልጽ የማምጣት ነው። በድብቅ ሲወስድ እንደነበረ ሰምተህ ይሆናል። የፈረንሳይ ፕሬዚደንት ጋር ሄዶ ኤርትራ እየተተናኮለኝ ነው ብሎ ድጋፍ ጠይቋል። ጣሊያን ጠቅላይ ሚኒስትር ጋር ሄዶ ድጋፍ ጠይቋል። እንግሊዝ በድንገት ስለሄደ እኛ ድንገተኛ እንደዚህ ድንገት አንፈልግም ጥፋ ከዚህ ተብሎ ምንም አቀባበልም ሳይደረግለት ተዋርዶ ተመልሷል። ምን ልል ነው? በድብቅ ዲፕሎማሲ በዓለም ዙሪያ ብዙ ዘመቻ ሲያደርግ ነው የከረመው ህወሓትና ኤርትራን በተመለከተ። አሁን በግልጽ በሚጻፍ ደብዳቤ ዓለም አቀፍ መድረክ ላይ ክስ እያቀረበ ነው። እንግዲህ ይሄ ሁለት ነገር ነው። አንደኛ ወደ ጦርነት የመግቢያ በር ነው። ጦርነት ከከፈትኩኝ ለምን ከፈትክ ጦርነት ብላችሁ እንዳትዘምቱብኝ፣ ደግሞ እንደለመዳችሁ እየመጣችሁ ማዕቀብ እንዳጥሉብኝ። ብርሃኑ ከመሬት ዘሎ ማዕቀብ ይላል አላለም? ማዕቀብ ይልሃል ከመሬት ዘሎ አለ ብርሃኑ ጁላ። እና ከመሬት ዘላችሁ ማዕቀብ እንዳጥሉብኝ ምክንያት አለኝ። እጄ ብዋጋ ምክንያቴ ይኸው አቅርቤያለሁ። ከመሬት ተነስተ የሰውን አገር ወረሃል እንዳትሉ የምወርበት ምክንያት ይሄ ነው ብሎ ክስ ማቅረቡ ነው ማለት ነው። ከዛ በመለስ ፕሪቶሪያን በተመለከተ የፕሪቶሪያ ስምምነት መፍረስ ምክንያቱ ህወሓት ነው የሚል ያደራደራችሁን ሰዎች ለዚህ ኃላፊነቱን የሚወስድ ህወሓት መሆኑን እወቁ ብለዋል። ህወሓት በተጨባጭ በሰጠው መልስ ተጠያቂነቱ እሱ ራሱ ነው ብሎ መልስ ሰጥቷል። ኦላ ግን ያልከሰሰበት ምክንያት በእነሱ ቦታ ሆኜ መናገር አልችልም፣ ግን ከምነበበው ፖለቲካ እነሱ ከጻፉት ጽሁፍ ማለት ከሚደረገው ድርጊት እነሱ ከሰጡት ምስል ሁለት ነገር ማየት ይቻላል። አንደኛ ቅርብ ጊዜ ከእሬቻ ጋር ተያይዞ በተዘጋጁ አንዳንድ መድረኮችና ሁነቶች ላይ ተመልክተን እንደሆነ ሞቴን የኦሮሞ ህዝብ ይቅበረኝ የሚል አይነት አካሄድ ታይቷል። ይሄ መልእክት ተላልፏል በተለያየ መንገድ ሌሎችን ዜጎች በማሳዘን በማናደድ መብት እንደሌላቸው አይነት ነገር በማድረግ የሚያበሳጩ መልእክቶችን በማስተላለፍ የኦሮሞ ህዝብ የነሱ ጠላት እንደሆነ በማሳየት እና ኦሮሞ ሁል ጊዜ እነሱን ለመጉዳት እንደሚንቀሳቀስ ከቤት ወጥተው ራሱ ሱቅ እንዳይሄዱ ራሱ የሚከለክል ህዝብ እንደሆነ በማሳየት ራሱ ካድሬና ወታደር አሰማርቶ ሰውን በሚያበሳጭ መልኩ እንዲከበር ነው ያደረገው። እሬቻ የሚከበረው ዜጎችን ለማናደድ አይደለም። እሱ አይደለም የጀመረው፣ ከዛ በፊትም ሲከበር የነበረ በዓል ነው። ሰዎችን ለማናደድ ወይ ደግሞ ለመተናኮል አይደለም የሚከበረው፣ የምስጋና ስነስርዓት ነው። አሁን እሱን ቀምቶ በቢሾፍቱም በፍንፍኔም ሌሎቹን ዜጎች በሚያናድድ መልኩ ሲያደርግ ከርመዋል። ይሄንን በማድረግ ደግሞ እኔ የእናንተ ወገን ነኝ፣ ሌሎቹ ደግሞ የእናንተ ጠላት ነው፣ ሁለት መልእክት በአንድ ጊዜ ለሌሎቹ ኦሮሞ የእናንተ ጠላት ነው የሚል እንዲይዙ በጣም በሚያሳዝን መልኩ ሚዲያ ላይ ሁሉ ሳይቀር የስንፍና ንግግር ሲናገሩ የነበሩ ሰዎች አሉ። ይሄንን መልእክት አብይ እንደፈለገው ተቀብለው በአብይ ቦታ ሆነው እሬቻን በማጠልሸት እሬቻ ሌሎችን ለመጉዳት እንደመጣ አይነት አድርገው ሲያወሩ የከረሙ ተቃዋሚ ነን የሚሉ ሰዎች ሁሉ እንደዚህ የስንፍና ቃል ሲያወሩ ነበር። ያ የአብይ ተረኝነት ነው እያሉ የነበሩ ሰምቻለሁ። እሱ በጣም የሚያሳዝን ነገር ነው እና እሱ በነፃ ምንም ሳይከፈል ለአብይ ፕሮፓጋንዳ መስራት ማለት ነው። በአጠቃላይ ምልህ እሬቻ በዓል ላይ የተደረገው እኔ የኦሮሞ ወገን ነኝ፣ ለእናንተ የምሰራ ሰው ነኝ፣ ስለዚህ ሞቴን ዛሬ የኦሮሞ ህዝብ ይደግፈኝ፣ እንደዚህ አይነት ምስል እንዲታይ አድርጓል እና የኦኤልኤን ያለ መክሰስ
በተለይ እንደዚህ የስንፍና ነገርን በሚመለከቱና በስንፍና ነገሮችን የሚወስዱ ጠለቅ ብለው የማያስቡ ሰዎችን በቀላሉ ለሚያስቡ ሰዎች እንደዚህ አይነት መልእክት እሱ ኦኤልኤን መክሰስ አይፈልግም የሚል እንዳውም ተስማምቶ ነው የሚሰሩት የሚል የስንፍና አስተሳሰብ እንዲያስቡ እንደዚህ አይነት መልእክት አስተላልፈዋል። በመሬት ላይ ባለው ፖለቲካ ግን እነሱ በሚናገሩት ወታደራዊ መሪዎቹ ካድሬዎቹ በሚናገሩት እውቅና መከልከል ነው የሚፈልጉት። ኦኤልኤ አልቆለታል፣ ተሸንፏል። ስለዚህ በዓለም አቀፍ ደረጃ ልናስተዋውቀው አይገባም፣ የተሸነፈ ኃይል ነው የሚል የእነሱን አቋም ነው የምልህ። በመሬት ላይ ያለው እንዴት ኦኤልኤ እየተስፋፋ እንደሆነ ነግሬያለሁ እና በዚህ በሁለት መልኩ ማየት ይቻላል ልልህ ነው የኦኤልኤን ጉዳይ። በጣም አመሰግናለሁ። አሁን የነካው ወደ ኦሮሞ ህዝብ እየተጠጋ ነው። ሞቱማ ኦሮሞ ነኝ የሚለው ነገር እየተጠጋ ነው። መሰረቱን እየተናደ መጥቶ የትግራይ መሰረት የለውም፣ የአማራ ክልል መሰረት የለውም፣ የመከላከያ መሰረትም የለውም። በተለያየ መንገድ ዶክተር ስትገልጸው ነበር እና ብልጽግና አሁን ህዝባዊ መሰረቴ የኔ ኮንስቲትዌንሲ የኦሮሞ ህዝብ ነው፣ ሰሜኖችም እየመጡብን ነው፣ ተጣምረው መጡብን የሚለው የሰሜኖች የሚለው ትርክትም በሰፊው ኦሮሚያ አካባቢ ይስተጋባል። ፋኖ እኮ ገዳይ ነው፣ ፋኖ ከመጣ እኮ እንደዚህ ያደርግሃል እኮ እንትና ከመጣ እኮ እንደዚህ ያደርግሃል እኮ እድሜ ልክ ደግሞ ትገዛለህ እኮ የሚል በካድሬዎች ዘንድ ከኦሮሚያ ያሉ ምንጮቻችን የሚነግሩ እንደዛ ነው። የሰሜኖች መጡብህ ትርክት አሁን በአቅጣጫ ደቡብ መጣብህ፣ ሰሜኖች መጣብህ የሚለው ትርክት ለኦሮሞ ህዝብ የሚያክል ግዙፍ ህዝብና በኢትዮጵያ ፖለቲካ ግልጽ የሆነ ሮል የሚጫወት ህዝብ እና በርካታ ኤሊት ያለው በርካታ ውጭ ሆኖ ለኦሮሞ ህዝብ የሚታገል የኦሮሞ ኤሊት ባለበት ሀገር ብልጽግና ግን እንደዚህ አይነት ፕሮፓጋንዳ እያስተጋባ ይገኛል። እስቲ እዚህ ጋር አካባቢ ያለው በአፋን ኦሮሞ ያለው ፖለቲካ ዲስኮርሱም ስለምትከታተለው ትንሽ ገለጥለጥ አድርግልን። እዚህ በጣም ጥሩ ከፍተኛ ጥንቃቄ የሚያስፈልግና ትኩረት የሚገባው ነገር ነው። ጥንቃቄና ትኩረትም በተመሳሳይ ጊዜ ያልኩበት ምክንያት ስላለኝ ነው። አንደኛ ይሄን አሁን ያልከውን ፕሮፓጋንዳ የሚለቅ የሀገሪቷን መዋቅር የያዘ ሚዲያም የሀገሪቷን ሚዲያ የያዘ ሁል ጊዜ ይሄንን ስራዬ ብሎ የሚሰራ በጀት መድቦ ሰዎችን መድቦ የሚሰራ እና የማይቋረጥ አይነት ፕሮፓጋንዳ ስለሆነ ሰዎች ላይ የሚያመጣው ጫና ሊኖር ይችላል በሚል ግምት ነው። ቅድም እንዳልኩህም ደግሞ ይሄንን እሱ እንደሚናገረው ተቀብለው የሚናገሩ ሰዎች ሊኖሩ ስለሚችሉ ማለት ነው። እና እሱ የሚናገራቸውን ነገሮች አንዳንድ ነገር አሁን አንድ ምሳሌ ሰጥቻለሁ ከኢሬቻ ጋር በተያያዘ። ከዛ ባለፈ የሚሰራቸው ስራዎች አሉ። አንደኛ ያሉትን እውነቶች ተናግረን ነው እንጂ በውሸት ላይ እንደ አብይ ውሸት ፈጥሮ መናገሩ ምንም ነገር እውነት መናገር ጥሩ ነው። ለሰውም መሬት ላይ ለሚታየው ነገርም ማብራሪያ ስለሚሆን አንደኛ አብይ የፈጠራቸው አፋን ኦሮሞን የሚናገሩ በቀላል ቁጥር የማይታዩ ባለሀብቶች አሉ። ዛሬ በተለይ ፍንፍኔ ላይ የተሰበሰቡ አፋን ኦሮሞ የሚናገሩ አብይ ኦቨርናይት የፈጠራቸው ባለሀብቶች አሉ። ምንም ገንዘብ የሌለው የከተማ ዱርዬ ምንም ነገር ሰርቶ የማያውቅ የስኬት ታሪክ የሌለው አሳፋሪ ታሪክ ያላቸው ሰዎች ባለሀብት ሆነው ተከልክለው ፍንፍኔ ሞልተዋል። እነኚህ ሰዎች አፋን ኦሮሞ ነው የሚያወሩት። ሁሉም ነገር የሚሰሩት ኦሮሚያ ውስጥ ነው። የምታያቸው ደግሞ ከዚህ አገዛዝ ጎን ነው። እነኚህ ሰዎች አብይ ነው የፈጠራቸው። ከአብይ ውጪ ታሪክ አልነበራቸውም። ከአብይ በኋላም ታሪክ ይኖራቸዋል ብዬ አላስብም። ከውጪ የገቡ አገር ውስጥ የነበሩ እነኚህ ሰዎች አሉ፣ ባለሀብቶች ናቸው። እነኚህ ሰዎች አብይ የሆነን ቡድን መተናኮል ሲፈልግ ገንዘብ የሚከፍሉ የገንዘብ አቅም የሚፈጥሩ፣ አብይ መሳደብ ሲፈልግ የሚዲያ አባላትን የሚደግሙ፣ ሚዲያን ስፖንሰር የሚያደርጉ፣ የድብቅ ስብሰባዎችን የሚያዘጋጁ፣ በድብቅ ያዘጋጁትን ስብሰባ ደግሞ ለፕሮፓጋንዳ ይጠቅመናል ሲሉ ደግሞ ቀርጸው የሚያወጡ፣ እንደዚህ የኦሮሞን ፖለቲካ ግራና ቀኙ እንዳይታወቅ ድብልቅልቁ እንዲወጣ የሚሰሩ ሰዎች ናቸው፣ ባለሀብት። ከዛ ውጭ ደግሞ አርቲስቶች አሉ የሚዘፍኑ።
መሬት እየተሰጣቸው ገንዘብ እየተሰጣቸው አብይን ሁሉ ስም ጠርተው በአፋን ኦሮሞ የሚዘፍኑ ዳንኪራ የሚያስመጡ ዘፋኞች አሉ። ከነሱ ጋር የሚዘሉ ቁጥራቸው ትንሽ ያልሆነ ሰዎች ይኖራሉ። ዘፈን መዝፈን ስለሚፈልጉ የሚዘፍኑ ሰዎች ለአሰብም ዘፍነዋል። አሁን ዘፈን ገና ብዙ ይወጣል። አሁን እሬቻ ላይ ለምሳሌ ቅድም አንስቼልሃለሁ። እሬቻን የሚዘፍንና የሚያዘፍን ቡድን ተዘጋጅቶ ለአብይ የሚዘፍኑ በጣም ብዙ ቡድኖች ነበሩ። ከዛ በተቃራኒ ኦሮሞን ደግሞ በአካባቢ ከአንድ ዞን የመጣውን ሰዎች ከሌላ ዞን ከመጡ ሰዎች ጋር እንዲደባደቡ ቪዲዮውን አይተ ሊሆን ይችላል። በዱላ ደብድበው ሲያባሩ የኦሮሞ ጠላቶች ናቸው እናንተ ተብሎ ከአንድ አካባቢ የመጡ ሰዎች እንደዚህ አይነት ሲሰራ ነበር። ቡና የሚሸጡ ላሰምቻለሁ፣ አቋረጥኩ እንጂ ሱሉልታ አካባቢ ቡና የሚሸጡ ጀበና ቡና የሚሸጡ መታወቂያቸውን አሳይተው ከየት ነች ብሎ በአፋን ኦሮሞ ጠይቁ። መታወቂያዋ ከሆነ የኦሮሚያ አካባቢ ስትጠቅሰው ጀበና ሰብሮ ይሄ እንትኑን ሲኒዋን ሰባብሮ አባሯታል። እኔ ያይ ምስክር ነገረኝ ነው ከሱሉልታ አፋን ኦሮሞ እያወራ የሚለው እንግዲህ ይሄ ነው። አሁን ይሄንን እናነሳለን። ለምንድን ነው እነኚህ ነገሮችን የመሳሰሉ ነገሮች እውነት ናቸው ልል? ምክንያቱም የአብይ ዋና መንበር ኦሮሚያ ነው። መንበሩ ኦሮሚያ ነው። ሰልፍ ውጡልኝ ሲባል ሰልፍ የሚወጣው ከኦሮሚያ ለምን? ለሱ የሚታዘዝ ካድሬ ራሱ በአካል ያደራጀው ካድሬ ያለው ኦሮሚያ ነው። ትግራይም አይደለም፣ አማራም አይደለም፣ የትም አይደለም። በአካል አብይ ገብቶ የሚያዘው በመዋቅር የሚያዘው ካድሬ ያለው ኦሮሚያ ላይ፣ የመንግስት መዋቅር አብይ ያለው ኦሮሚያ ላይ። ስለዚህ እነኚህ ነገሮችን አይተ ይሄ ሰውዬ ከኦሮሞ ጋር ዝምድና አለው ብለህ የምታስብ ከሆነ አገሪቷ ውስጥ ያለውንም ችግር አታቅም፣ የኦሮሞ ህዝብን ችግር አታቅም፣ የኦሮሚያንም ችግር አታቅም፣ የዚህ ሰውዬን አሰራርም አታቅም። ይሄንን ከተናገርኩኝ አሁን ባለፈው አብይ መጽሐፍ ጽፍ ያለው ብሎ ያስመረቀው መጽሐፍ የምን መንግስት ነው የሚለው? ስታሊ ድምፅ የለም። የመደመር መንግስት የመደመር መንግስት ነው የሚለው። የኦሮሞ መንግስት አይልም። የመደመር መንግስት ነኝ እሱ ባለው ማለት ነው። ይሄ መጽሐፍ ጽፏል አልጻፈም እሱን እንተወው። የሰባተኛ ክፍል ተማሪ መጽሐፍ ጽፍ እኔ አይቼ አላቅም። ጽፍ ያለው ካለ ግን እሱ የጻፈውን መጽሐፍ እንበል ለጊዜ። የመደመር መንግስት ነኝ። ይህንን ያነሳው ለምን መሰለ? አብይ ፎርማሊ መድረክ ላይ ወጥቶ በሚናገራቸው በሚጽፋቸው በሚያሳትማቸው የፕሮፓጋንዳ እቃዎች የኦሮሞ መንግስት ነኝ አይልም። ኦሮሞ ነኝም አይልም አብይ። በነገራችን ላይ ብሎም ማቅ ሰው ነው የሚለው እኮ ኦሮሞ ነው የሚለው ሰው ነው። አብይን ማን ብሎ ሲጠየቅ መዓዛ ላይ አሁን ታስታውስ እንደሆነ የእናቱንና የአባቱን ታሪክ ነው ሲናገር የምታየው ማን ተብሎ ሲጠየቅ። የፒስ ፕራይዙ ላይ የኖቤል ፒስ ፕራይዝ ላይ እንዴት ራሱን እንዳቀረበ የምታስታውስ። ስለ ኦሮሞና የኦሮሞ ዝምድና ከአብይ ጋር የሚሰሩት ከሱ ዙሪያ ያሉ ሽመልስና ከሽመልስ በታች ያሉ ሰዎች ናቸው። ሽመልስ አሁን አንድ መድረክ ያዘጋጅና የኦሮሞ ምሁራን ይዣለሁ ብሎ ከኦሮሞ ምሁራን ጋር ፎቶ ይነሳል። ምን ይሰራል? የኦሮሞ መንግስት ነን ይልሃል። እንግዲህ ኦሮሚያ ውስጥ ያለው ነገር በተጨባጭ አሁን ከአንድ ሳምንት በፊት ዳሪሙ ላይ የተለያዩ የቡኖ በደሌ ወረዳዎች ላይ ኢሉባቦር ላይ ሜዳ ላይ ኦኤልኤስ ያሸንፋቸው መንገድ ላይ ያገኙትን የተበተኑት የመከላከያ ሰራዊት መንገድ ላይ ያገኙትን ሰው ሁሉ ነው ይፈጁት። ይሄንን ኢሉባቦር ቡኖ በደሌ ያለ ሰው ሁሉ የሚያውቀው ሰው ነው። እኔ ምነግርህ ታዲያ መንገድ ላይ የሚሄዱ ሴቶች፣ ከገበያ የሚመለሱ አረጋውያን፣ ህፃናትን እየረሸኑ ነው የከረሙት። ይሄ ነው የኦሮሞ መንግስት የሚባለው። አባገዳን ሰብስቦ የረሸነ ሰውዬ ነው። አሁን የአባገዳ ረሸናን በተመለከተ ሮይተርስ ነው ኢንቨስቲጌቲቭ ሪፖርት አውጥቶ ያሳተመው። ምንም በማያወላውል መልኩ አብይ ነው የረሸናቸው ብሎ ያወጣው ያሳተመው ሮይተርስ ነው። አባገዳን የረሸነ ሰውዬ ነው እኔ የኦሮሞ መንግስት ነኝ ብሎ ለህዝቡም ለአንተም የሚነግርህ።
ስለዚህ እነኚህ በመሬት ላይ ያሉትና እሱ የሚናገራቸውን የፕሮፓጋንዳ መንገዶች እና በመሬት ላይ ደግሞ እንዴት ህዝቡን እንደሚፈጅ የነገርኩ የሚጣረስ ነገር ለማምጣት ሳይሆን ሰውየው ምን ያክል ከሁሉም ሰው በላይ ምናልባት ከማንኛውም ማንነት በላይ ዛሬ